እናውጃለን። ጌታ ኢየሱስ ወደ መሬት የመጣው ለኔ ነው። በመስቀል ላይ የሞተው ለኔ ነው። የተቀበረው ለኔ ነው። በሶስተኛው ቀን የተነሳው ለኔ ነው። ወደ ሰማይ ያረገው ለኔ ነው። በአብ ቀኝ የተቀመጠው ለኔ ነው። አንድ ቀን በክብር የሚመጣው ለኔ ነው። እኔ ማለት በወደደኝ በርሱ ከአሸናፊዎች ሁሉ የምበልጥ የእግዚአብሔር ምርጥ ልጁ ነኝ። ሃሌሉያ! ለእግዚአብሔር ክብር ስጡ። እግዚአብሔር የተመሰገነ ይሁን። ጥቂት ደቂቃ መልእክት እንሰማለን። እንግዲህ ስንሰበሰብ የሚናገር እንደ እግዚአብሔር ቃል ይናገር ስለሚል የእግዚአብሔርን ቃል ነው የምንከፋፈለው የምንነጋገረው። አሁን በጣም ጉባኤዎችን የምንሄድበትን ስፍራ የምንሰበሰብበት ቦታ ላይ ስንመጣ በጣም በጥንቃቄ የምንመጣበት ጊዜ ቢኖር ይሄ ጊዜ ነው። የምንሄድበትም ጊዜ ቢሆን ይሄ ጊዜ ነው። ከምን ጊዜውም በላይ ማለት ነው። ልንጠነቀቅ የሚገባ ልናስተውል የሚገባ አስበን ጸልየን ተጠንቅቀን ልንሰበሰብ የሚገባበት ጊዜ ቢኖር ይሄ ጊዜ ነው። ምክንያቱም የያዝነው እድሜ ነው፣ የያዝነው ጊዜ ነው፣ የያዝነው ህይወት ነው። በጣም ውድ ነገር ነው ይዛችሁ እዚህ የተገኛችሁት። ይህንን ውድ ነገር ይዛችሁ በውድ ነገር ረካሽ ነገር ገዝታችሁ እንዳትሄዱ። በጣም ውድ ነገር ነው የያዛችሁት። ጊዜ በጣም ውድ ነገር ነው። ስለዚህ በጣም ውዱን ነገር ይዛችሁ መታችሁ ርካሽ ነገር በውድ ነገር በጣም ውድ ነገር ይዛችሁ መጣችሁ ርክስ ያለ ነገር ይዛችሁ ላለመሄድ መጠንቀቅ ያስፈልጋል። ያንን ውድ ነገር ልንገዛ የምንችልበት ቦታ መሄዳችንንም እርግጠኛ መሆን አለብን። ከዛ ደግሞ ይዘን መተን 1 ሰዓትም 2 ሰዓት ከፍለን ለዛ ነገር የሚመጥን ነገር ማግኘታችንን እርግጠኛ መሆን አለብን። አለበለዚያ አትስጡ። እንደዚህ አይነት ጊዜ ብቻ አይደለም። እኔ አሁን ገንዘብ በቀደም ከማን ጋር ነው ያወራው ነበር። አውጥታችሁ 100 200 300 400 500 ብር ብላችሁ ወይ 1000 ብር ብላችሁ ብቻ ገንዘብ የምትሰጡት ሰው ገንዘቡን ቫልዩ ማረግ ከሆነ አትስጡት። ገንዘቡ ምን ማለት እንደሆነ ማወቅ አለበት። ለምሳሌ እንደኔና እንደናንተ ሰርቶ የሚያገኝ ሰው ዘርፎ የሚያገኝ ሰው እንደዚህ መብቱ ነው ያስታውቃል። ሰርቶ የሚያገኝ ሰው በምንም ታምር እንደዚህ ገንዘብ አያረግ። ሰርቶ የሚያገኝ ሰው ለፍቶ የሚያገኝ ሰው በማልዳ ተነስቶ የሚያገኝ ሰው ተጨንቆ የሚያገኝ ሰው አይምሮን አስጨንቆ የሚያገኝ ሰው ዋጋ ሰጥቶ የሚያገኝ ሰው ጊዜውን ሽጦ ወደ ገንዘብ የቀየረ ሰው ያንን ገንዘብ ቆጥሮ ሲሰጥ 1 ብር ይሁን 500 ብር ያንን 500 ብር ያ ሰው በስንት ሰዓት ሰርቶ እንደሚያገኘው ማስላት ጥሩ። አንድ ሰው 500 ብር ስንት ሰዓት ሰርቶ ነው የሚያገኘው? ስለዚህ ያንን ሰዓት 2 ሰዓት ከሆነ የሰራው ለሰውየው የሰጠው ከእድሜው ላይ ስንት ሰዓት ነው ማለት ነው? 2 ሰዓት ነው። 2 ሰዓት የሚሰጠው ሰውዬ ገንዘቡን ቫልዩ የማያደርገው ከሆነ አትስጠው። እድሜህን እየሰጠኸው የማይገባው ከሆነ ቫልዩ መደረግ አለበት። ጊዜያችን ቫልዩ መደረግ አለበት። ገንዘባችን ምክንያቱም ሰርተን እግዚአብሔር እኮ የሰጠን እኮ ታይም አለ። በጣም እኮ የተወሰነ እኮ ነው። ያልቃል እኮ ፊሽካ ይነፋል እኮ ፊሽካ ይነፋል። የአንዳንዶቻችን እኮ እንደውም ጨርሶ አልቋልም እኮ ጊዜው በጣም ተጠናቋል እኮ። ስለዚህ በዛ ጊዜ ውስጥ እግዚአብሔር የሰጠንን ነገር በአግባብ ተጠቅመን ለእግዚአብሔር ክብር አድርገነው ማለፍ አለብን። ጊዜ ስትሰጡት ጊዜውን ቫልዩ ለማድረግ ሰው አትስጡት። ገንዘብ ስትሰጡት ገንዘቡን ቫልዩ ለማድረግ ሰው አትስጡት። ለምን ነው የምትሰጡት? ህይወታችሁን እድሜያችሁን ነው የምትሰጡት። ስለዚህ ስንቀመጥ ቤተክርስቲያንም ለምንድን ነው የምንቀመጠው? ምን ልናገኝ ነው የምንቀመጠው? የምከፍለው ጊዜና የማገኘው ነገር መመጣጠን አለበት። እኔ እንደሱ ስለማስብ የሚመጡ ሰዎችም እንደዚህ ማሰብ አለባቸው ብዬ ስለማስብ እዚህ ጋር ስመጣ ለሰጥ የሚገባኝን መልእክት በጣም ነው ማስብበት፣ በጣም ነው መጸልይበት፣ በጣም ነው ማወጣው፣ በጣም ነው ማወርደው። ይመጥናል ወይ ብዬ አስባለሁ ለሚመጡት ሰዎች፣ ለሴት ይሁን ለወንድ። ምክንያቱም አላቅማ ማን እንደሚመጣ ነው ያላቅም። አንዳንዶች እኮ ዛሬ መንግስት ወንበር ላይ የተቀመጡ ሰዎች እኮ በአፍንጫችን ስር እኮ አልፈዋል። እጆቻችሁን ከፍ አድርጉ ሲባል ከፍ አድርገዋል። አንድ ቀን ጉባኤያችን ውስጥ ምን ነግረናቸው ሄደው ይሆን? ዛሬ አንዳንዶች በጣም የሚያስጨንቁን የሚያስቸግሩን በተለያየ ቦታ ላይ የተቀመጡ ሰዎች በሆነ በአፍንጫችን ስር እኮ አልፈዋል። ያንን ጊዜ ምን አድርገንበት አልፈን? የነገርናቸው በጣም ወሳኝ ነገር ነበር ወይ? እኔ አሁን እነሱ እያሰቡ እዚህ ውስጥ ማን እንዳለ አላውቅም። ስለዚህ እዚህ ስትመጣ የምትሰማውን ነገር በጣም ነው የማስበው። እዚህ ስትመጣ እዚህ ጋር ብቻ ለመምጣትህ
ቲፕ ነገር ሰጥቼ እዚህ ጋር ብቻ የሚያልቅ አይደለም። በምድር ላይ በምትኖርበት ዘመን ሁሉ የሚጠቅምህ የሚረባ ውጤታማ የምትሆንበት ወደ ላይም ወደ ጎንም በጣም ሻላይ ወደምትሆንበትን ህይወት ሊያጎናጽፍ የሚችል የእግዚአብሔርን እውነት ነው መካፈል። ሁላችንም ወደ እግዚአብሔር መንግስት መግባት የምንፈልግ ከሆነ ወደ እግዚአብሔር መንግስት ለመግባት የሚያስፈልጋችሁ አንድና አንድ ነገር ነው። የእግዚአብሔር መንግስት ወራሽ መሆን ከፈለጋችሁ፣ የእግዚአብሔር መንግስትን ማየት ከፈለጋችሁ፣ የሞተውን ያንን ደግ ጌታ በቀራንዮ መስቀል ላይ ደሙን ያፈሰሰውን ስለ ሰዎች ልጆች ኃጢአት፣ ስለ ሰዎች ልጆች በደል፣ የሰዎች ልጆችን ኃጢአትና በደል ሁሉ ተሸክመው በቀራንዮ መስቀል ላይ በጎልጎታ ተራራ ላይ ያንን ዋጋ የከፈለውን ውዱን ኢየሱስ ፊት ለፊት ማየት ከፈለጋችሁ የሚያስፈልጋችሁ አንድ ነገር ነው። እሱ ደግሞ ጌታ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ መሆኑን ማመን ያስፈልጋችሁ። እሱን ካመናችሁ የእግዚአብሔር መንግስት ወራሾች ትሆናላችሁ። ለኔ ብሎ ነው የሞተልኝ ካላችሁ እንደ አዋጃችን የእግዚአብሔር መንግስት ወራሾች ናችሁ። የእግዚአብሔር መንግስትን ለመውረስ ተራራ አትወጡም፣ ገደል አትወርዱም። ኢየሱስ ክርስቶስ የከፈለላችሁን ውድ ዋጋ ማወቅ በቂ። የዘላለም ህይወት አለቅ። እኔ እዚህ ጋር ቁጭ ያልኩት ሰዎች የዘላለም ህይወት እንዴት እንደሚያገኙ ልነግር ብቻ አይደለም። የዘላለም ህይወት ያገኙት ሰዎች ያገኙ ቀን እኮ አገኘሻው ነይ ግቢ እያለ ቁልፍ እያደረገ ወደ ሰማይ ማንንም አላከም። ይሄው እኔ ካገኘው 30 ዓመት አለፈ፣ አላከኝም፣ እዚሁ ነው ያለሁት። የዘላለም ህይወት እንዳገኘን ቁልፍ እያደረገ ወደ ሰማይ እንደርግብ አልከተተንም። ታዲያ ካገኘን የዘላለም ህይወት ከወረስን ምን እንሰራለን? ምን እናደርጋለን? እዚህ ስንኖር ምን ሆነን እንኑር የሚለውን እንድትይዙ ነው እዚህ ጋር የቆምኩት። እዚህ ስንኖር የዘላለም ህይወት ካገኘን በኋላ ህይወት ከሆነልን በኋላ በኢየሱስ ክርስቶስ የመስቀል ሥራ ከዳንን በኋላ ምን ሆነን ነው የምንኖረው? ፓስተር ቸሬ ምን ሆነው የሆነ ትንንሽዬ መልአክ ነው አይደለም። የሆኑ ትልልቅዬ እንትኖች ነው አባቶች ነው አይደለም። የሆነ ነበልባል ነው አይደለም። እና ምንድነው ምን ሆነው? በዚህ ምድር ላይ ስንኖር ምን ሆነው? ሰው ነው እንዴ? ድሮ ሰው አልነበርንም እንዴ? አልነበር። ሐዋርያው ጳውሎስ ለኤፌሶን ሰዎች ሲጽፍ በኃጢአታችሁና በበደላችሁ ሙት ነበራችሁ፣ ሰው ነበራችሁ አይደል? ሙታን የበዙበት ዓለም፣ የወደቀ ዓለም ውስጥ ነበር የነበር። አስቡ፣ እሱ ነው ያለው። ሙታን ነበራችሁ። ታዲያ ወደ ህይወት የመጣን ሰዎች የዳነ ህይወት ያለው ሰው ነው። ምን ነው በጣም ሲገባን መንፈሳዊ ነገር በጣም ጥልቅ የሆነ መረዳት ሲኖረን ትንንሽዬ ክንፍ አናበቅል። ሰው ሰው ለመሆን አንዱ ምን መሆን እንዳለብን ማወቅ ነው። ፓስተር ቸሬ እኔ እኮ ሰው ነኝ ካላችሁ ሰው ከሆናችሁ የምትሆኑትን ልንገራችሁ። ሰው ማለት የእንጀራ በወጥ እየበላ የሚቆጠር የሚመርጥ የሚመረጥ ጠዋት ወረፋ የሚይዝ የሚነዳ መስሪያ ቤት ያለ የሚወጣ የሚወርድ የሚያለቅስ የሚያስለቅስ አይደለም። ሰው ስንሆን ምን መምሰል እንዳለብን እነግራችሁ። የዳነ ሰው ለመግቢያ መጽሐፍ ቅዱስ 2 ቁጥር ላም እስከ መቼ ሐሰትን ትፈርዳላችሁ? እስከ መቼስ ለኃጢአተኞች ፊት ታደላላችሁ? ማለት ጥያቄ ነው የሚጠይቀው። እስከ መቼ ነው ሐሰት የምትፈርዱት? ቅድም እኮ እንዳልኩ ነው። በዚህ ጉባኤ በኩል አልፎ ማን ፍርድ ቤት እንደሚሄድ፣ ማን መንግስት መስሪያ ቤት እንደሚሄድ፣ ማን ስልጣን ላይ እንደሚቀመጥ፣ ማን ትልቅ ሰው እንደሚሆን፣ ማን ነጋገር እንደሚያስለቅስ፣ ማን ነጋገር እንደሚያስቅ አናውቅ። ግን የሚለው እስከ መቼ ሐሰትን ትፈርዳላችሁ? እስከ መቼ ስለ ኃጢአተኞች ፊት ታዳላላችሁ ብሎ ይናገራል። ለድሆችና ለድሃ አደጎች ፍረዱ፣ ለችግረኛውና ለምስኪኑ ጽድቅን አድርጉ፣ ብቸኛውንና ችግረኛውን አድኑ፣ ከኃጢአተኞች እጅ አስጥሏቸው ብሎ ይናገራል። ሰው መሆን አንዱ ዓላማ
ሰው የመሆናችን ዓላማ የመዳን ከሞት ወደ ሕይወት የመምጣታችን ዓላማ የመትረፋችን ዓላማ እንደ ዳንን ያልተወሰድንበት አንዱ ምክንያት ፍትህን ልናደርግ ነው። ፍትህን ርትዕን ልናደርግ ነው። ዓለም ጨለማ ውስጥ ወድቃለች። ዓለም ሰይጣን በጣም በሚያስገርም ሁኔታ ገብቶ አታሏታል፣ አጭበርብሯታል። ፍትህ ተዛብቷል። እውነት ውሸት ሆኗል። እውነት አደባባይ ላይ ወድቋል። በጣም በሚያሳዝን ሁኔታ ሐሰት አደባባዩ ላይ ነግሷል። ሐሰት ቦታ ይዟል፣ የእውነትም ቦታ ይዟል። እስከ መቼ ነው ብሎ መጽሐፍ ቅዱስ ይናገራል። ፍትህን እንድናመጣ ፍትህን በቤተሰባችን በአካባቢያችን በቤተ ክርስቲያን በሀገር ፍትህን እንድናመጡ እግዚአብሔር ይፈልጋል። ፍትህ ትጥቅ የታጠቁ ሚኒቴሪ የለበሱ ፋቲክ የለበሱ ቱታ የለበሱ የሆኑ ሰዎች ስራ አይደለም፣ የሰዎች ስራ ነው። እነሱም ሰዎች ናቸው። ሲጀመር እውነት ሰው ከሆኑ የሰው ስራ ፍትህ። እስከ መቼ ነው ግን ሐሰትን ትፈርዳላችሁ? እስከ መቼ ነው ሐሰት የምትፈርዱት? ሰውነትን የምትጎናጸፉት መቼ ነው? ወገኖች የሰዎች ሐሰትን የሚፈርዱት ሰውነትን ሲያጡ ነው። ከሰውነት ሰው ሲጎድል ሐሰትን ይፈርዳል። ሐሰትን ይፈርዳል። በኃጢአተኛ ፊት ስናዳላ ከሰውነት ስንወርድ ነው። ኃጢአተኛን ስናነግስ ጻድቁን ስናዋርድ ከሰው ስንወርድ ነው። ስለዚህ በልዩ ልዩ አይነት ሁኔታ ውስጥ ሳምንቱን በሙሉ በተለያየ ስራ ገበታ ላይ የሚያሳልፉ ሁሉም መቼም ቸርች ውስጥ ሙሉ ጊዜ ጋር ቸርች መጥቶ የሚቀመጠው ሁሉም ዘማሪ አይደለም፣ ሁሉም ሰባኪ አይደለም። የተለያየ ስራ ጉዳይ አላቸው። የተለያየ ቢሮ ውስጥ ነው ሄደው የሚገቡት። ክርስቲያን ማለት ተሰብስቦ የሚዘምር ብቻ አይደለም። ምድር ላይ ሲኖር ማህበራዊ ኃላፊነቱን የሚወጣ ነው። ሲወጣ በሚሄድበት ቦታ ምን ሊያደርግ ነው የሚሄደው? ፓስተር ቸሬ ካላችሁኝ ፍትህን ለማድረግ ነው ምን ሄደው። ሰው የመሆን ማሳያ እሱ ስለሆነ ምድር ምንድን ነው ያጣችሁ? ፓስተር ቸሬ ፍትህ፣ ርትህ፣ ግፍን የሚቃወም ሰው፣ በኃጢአተኛና በጻድቅ መካከል በትክክል የሚፈርድ ሰው ነው ያጣችሁ። ስለዚህ ዛሬ እዚህ ከመጣችሁ እግዚአብሔር ከኔ ምንድን ነው የሚፈልገው ካላችሁ ሰው እንድትሆኑ። አንዱ የሰውነት ማሳያ ፍትህ ስለሆነ እንደሱ ይናገራል። የእግዚአብሔርን ባህሪ አንዱ እሱ ስለሆነ እኔና እናንተ አሁን እንደዚህ ሰማይን አንጣለ ምድርን ዘርግተ እንዲህ ብለን የዘመርንለት ያገነን ነው። በዚህ በጣም ወርሺፕ ያደረግነው ወደ መሬት አልወረደም። እግዚአብሔር ይባርካችሁ። እዚህ ውስጥ ቂንጬ የለም፣ ዘይት የለም፣ ፍርፋሪ የለም፣ ምንም መሬት የለውም። መዝሙሩ ደስ ይላል። ወደ ላይ ነው የወሰዱን። ይህንን በጣም ያከበርነውን፣ ይህንን በጣም እያየነው የተደሰትንበትን ያመለክነውን አምላክ እግዚአብሔር እሱ ባህሪው አንዱ ባህሪው ይሄ ነው። የእግዚአብሔር መልኩ ይሄ ነው። ከሱ ጋር ከሆነ የቆየ ነው። እሱ ፍትህን የሚወድ አምላክ፣ እሱ ፍትህን የሚወድ ዘዳግም 32:4 እሱ አምላክ ነው ይልና ስራውን ፍጹም ነው ይላል። ይሄ የምታመልኩት የምትከተሉት ዋጋ ከፍላችሁለት የመጣችሁት እርሱ ፍጹም አምላክ ነው፣ ደግሞ ፍጹም ነው። መንገዱም ሁሉ የቀና ነው። የምንከተለው አምላክ ያደረግነው የምንዘምርለት ቁጭ ብለን የምንሰማው ምንድነው? እሱ ፍጹም ነው። እሱ አምላክ ነው። እሱ ፍጹም ነው። መንገዱም ሁሉ የቀና ነው ይለናል ዘዳግም 32:4 የቀና ነው። ደግሞም ይሄ ብቻ አይደለም፣ የታመነ አምላክ ነው። አምላክ የምትሉት እሱ ታማኝ ነው፣ ቅን ነው፣ ፍጹም ነው፣ የታመነ አምላክ ነው። ክፋትም የሌለበት ነው ይላል። እርሱ እውነተኛና ቅን ነው ይላል። ይሄ ከሆነ አምላካችሁ እውነተኛና ቅን አምላክ ነው ያለ። አምላኬ ይሄ ሆኖ እኔ ያኛውን ከሆንኩ እንዴት ይመጣዋል? የምታመልኩት ይሄ ከሆነ አምላካችሁ ቅን ከሆነ ፍጹም ከሆነ እውነተኛ ከሆነ ርትህን የሚወድ ድንቅ አምላክ ከሆነ እኛ ልጆቹስ ምንድነው መሰለ ያለብን? ስለዚህ እግዚአብሔርን ነው የማመልከው፣ አምላክ አለኝ፣ ቤተ እምነት አለኝ ብለን በየማለዳው በየሰንበቱ እየተነሳን የምንሰበሰብ ሰዎች የምንሰበሰብበት ቦታ ያለንበት ቦታ ላይ አምላካችን ምን እንደሚመስል ማወቅ በጣም አስፈላጊ ነው። አምላካችን
ካዳነን በኋላ ሰው እንድንሆን ምክንያቱም መጀመሪያም የፈጠረው ሰው ስለሆነ ክርስቲያን ሲያድግ ሐዋርያ ሲያድግ ነብይ ሲያድግ ፓስተር ሲያድግ አይደለም ክርስቲያን ሲወለድ በትክክል ዳግም ከተወለደ ሰው ነው የሚሆነው የማን ሰው የእግዚአብሔር ሰው ይሆናል ምን አይነት ሰው ይሆናል እግዚአብሔርን የሚመስል ሰው ይሆናል ሌላ ነገር አንሆንም በጣም አድጋችሁ ወደ ሌላ ነገር የመቀየር ፍላጎት ያላቸው ሰዎች ስላሉ ከሰውነት ጎዳና እየወጡ ያሉ ሰዎች ስላሉ እንደ ሰው እኔን እንዴት ትሪት አድርገኛለህ የሚሉ ሰዎች ስላሉ በጣም ስናድግ ከሰውነት አናልፍ ምን ሆኖ መንፈሳዊ ሰው አሜን መንፈሳዊ ሰው ስንሆን ደግሞ እነዚህ ነገሮች በህይወታችን ውስጥ ይታያሉ ለዚህ ነው ሰው ማለት ለፍትህ የሚቆም ሰው እውነተኛ ሰው ማለት ዘር የማይመርጥ ሰው ክርስቲያኖች ናችሁ አዎ የጌታ ናችሁ አምላካችሁ እግዚአብሔር ነው እግዚአብሔር አሁን የትኛውን ዘር ከየትኛው ዘር የሚለይ ነው ይመስላችሁ ከእግዚአብሔር ጋር ስትሆኑ መጀመሪያ የምትጎናጸፉት ሰውነት ምን አይነት ሰው ትሆናላችሁ ዘር የማይመርጥ ሰው ሰዎች ሆነው ሰዎች ቢሮ ውስጥ ሲቀመጡ በዘርና በዘር ልዩነት እያደረጉ ፍትህን አያዛቡ በዘርና በዘር መካከል እያዳሉ አድሎን አይፈጽሙ ፍትህን ርትህን አያበላሹ እውነትን ወደ ውሸት አይቀይሩትም ሰው ሲሆኑ በዘር መካከል ልዩነት የለም ዘር አንድ ነው የሰው ዘር አንድ የእህል ዘር ነው ያለው እንጂ የሰው ዘር ብዙ አይደለም አንድ ነው የሰው ዘር ክብር ለእግዚአብሔር ይሁን በዘርና በዘር መካከል ልዩነት አያደርግማ ሰው በዘርና በዘር መካከል ልዩነት የምታደርጉ ከሆነ ሰው አይደላችሁ እመኑኝ ሰው አይደላችሁ ሰው ነን ትሉ ይሆናል እንደ ሰው መታወቂያ ሊኖራችሁ ይችላል ግን ሰው አይደላችሁ ሙት ናችሁ በቁማችሁ ሙታችኋል መጽሐፍ ነው የሚናገረው በኃጢአታችሁና በበደላችሁ ሙታን ነበራችኋል ኃጢአትና በደል ሙት ነው የሚያረግ የሚነዳ ሙት ያረጋል እንግሊዘኛ የሚናገር ሙት ያረጋችኋል ቢሮ የሚቀመጥ ሙት ያረጋችኋል የሚያገባ የሚወልድ ሙት ያረጋችኋል በቁም ሙት ትሆናላችሁ የወንጌል እውነት ሲገባችሁ ብርሃን ሲያገኛችሁ ሰው ትሆናላችሁ ሰው ስትሆኑ በዘርና በዘር መካከል አትለዩም በጾታ መካከል ልዩነት አታደርጉም በቀለም ልዩነት አታደርጉም በቋንቋ ልዩነት በቃ ይሄ አይደለም ወይ ሀገርና ዓለም ችግራቸው አሁን ዓለም ቁጥሩ የሰው ቁጥር ጨመረ ነው የጨመረው የሙት ቁጥር ጨምሯል በቋንቋና በቋንቋ መካከል ልዩነት የሚያደርጉ በቀለምና በቀለም መካከል ልዩነት የሚያደርጉ በዘርና በዘር መካከል ልዩነት የሚያደርጉ ዘር ይያሉ የሚቆጥሩ በኑሮ ስታተስ ሰዎችን የሚለዩ የሰው በደሃና በሀብታም መካከል ልዩነትን የሚፈጥሩ ሰዎች አይደሉም ሙት ናቸው መጽሐፍ ቢሉ ሙት ሰው ስትሆኑ ይሄ አድሎ አይኖልም ለምን ካላችሁኝ እግዚአብሔር ጋር ልዩነት ስለሌለ እግዚአብሔር ጋር ልዩነት የለም ይሄ ፀሐይ ለጻድቁም ለኃጢአተኛውም ያወጣ አምላክ አንተ ግን እግዚአብሔርን ለመምሰል ራስህን ምን አድርግን የተባለውኝ አስለምድ ይሄ ልምድ የማን የሰው ልምድ ሙታን ይሄን አይለምዱት ሙታን ይሄን ስትነግሯቸው ይበሳጫሉ ኃጢአት የነገራቸው ነው ይመስላቸው የሰውነት ክብር አይሆንላቸው ሙታን ይሄን ሊቀበሉት አይችሉ ይሄ የሙታን ህይወት አይደል የሙታን ህይወት አይንጨፍሩ ሙት ምን ያውቃል ሙት እኮ ሙት ነው በቃ ሙት እኮ በድን ነው እኮ ሙት እኮ ጠረኑ ሌላ ነው እኮ ሙት እኮ ምንም የሚያረጋው ነገር የለም ሙት እኮ በቃ ሸክም ነው እኮ ሙት ስትሆኑ ከባድ ነው የምትሆኑት እንዴ እኔ በጣም የሚገርመኝ ሰው ሲሞት የሚጨምር ነገር ነው ያለው እስኪመስል ድረስ ገለባ የነበረው ቅፍ አርጋችሁ የምትወስዱ ሰውዬ ለስድስት የምትሸከሙበት ነገር አይገባም በይጠነባል ይሸታል ይከብዳል ምንም አይሰራም አካባቢው ላሉ ሰዎች ጭንቀት ነው ፍርሃት ነው ሙት ስትሆኑ እንደዚህ ነው የምትሆኑት ለአካባቢያችሁ ፍርሃት ናችሁ ስጋት ናችሁ ሸክም ናችሁ በድን ናችሁ ወይ ሰው ናችሁ ሰው ስትሆኑ ሰውን በሰውነት ትሪት የምታደርጉ ጤነኛ ዜጎች ትሆናላችሁ ይሄንን መንግስት እንዲሰራው አልሰጠውም ለመንግስት ይሄ የቤተ እምነት ስራ ይሄ የወንጌል ስራ ይሄ የመጽሐፍ ቅዱስ ስራ ይሄ የቤተ ክርስቲያን ስራ
እንደዚህ አይነት ሰዎች ወጥተን አፍርተን ቢሆን ይሄ ሁሉ ስጋት ባልመጣ። በዘርና በዘር መካከል ልዩነት የሚያደርጉ ሰዎች በየቢሮ ተወሽቀው አናይም ነበር። በቀለም ልዩነት የሚያደርጉ፣ በቋንቋ ልዩነት የሚያደርጉ፣ በባህል ልዩነት የሚያደርጉ፣ በኑሮ ስታተስ ልዩነት የሚያደርጉ፣ ሰውን እንደ ሰው የማይመለከቱ በድኖች ባልሞሉብን ነበር ሰርተን ቢሆን። አሁን በቋንቋ ተቧድነን፣ በቀለም ተቧድነን፣ በኑሮ ስታተስ ተቧድነን፣ ተከፋፍለን ከዛ ምንድነው የምንጠብቀው? ወገኖቼ ሰው ለመሆን አንዱ መለያ ፍትሃዊ መሆን። ሰው ነኝ አይደለሁም ቼክ አድርጉ። እዚሁ ነው ቼክ የምናደርገው ራሳችን ላይ። ኢሳይያስ 1:16-17 በጣም ያስደንቀኛል። እናንተ ሙሉ ምዕራፉን አንብቡት። በጣም ነብዩ እግዚአብሔር ይናገረዋል። ሂድና ንገርልኝ ነው የሚለው። በጣም የሚዘገንን አይነት ሁኔታ ውስጥ ያሉት እስራኤሎች አይሁዶች የነበሩበት በጣም መመሰቃቀል ሌላ ነው። እጃችሁን ወደ እኔ ብትዘረጉ ዓይኔን ከናንተ ሰውራለሁ ማለት የመጡበት መንገድ ልክ ስላልነበረ በጣም የተዘበራረቀ የተምታታ ደስ ማይል አትሞስፌር ህዝቡ መካከል አለ። ቢል እግዚአብሔር የማይደመጥ አይነት አምላክ ሆኖ ህዝቡ የሆነ ጥልቅ ገብቷል። የሚጠበቅባቸው ሰዎች የሚጠበቅባቸው ነገር እየተገኘ አይደለም። አሁን እጃችሁን ብታነሱ ወደ እኔ ብትመጡ ምን አደርጋለሁ? ከናንተ ሰውራለሁ፣ ዓይኔን ከናንተ ሰውራለሁ። ልመናን ብታበዙ አልሰማችሁም። ለምንድነው የማትሰማን? እጅ ተነስቷል፣ ልመና ተጮኋል፣ ለቅሶ እየተለቀሰ ነው። ለምንድነው የማትሰማው? እማልሰማውማ ይኸውላችሁ በደንብ ስሙኝ። እዚህም እዛም ሆናችሁ የምትሰሙ ሰዎች በልዩ ልዩ አይነት መንገድ እየጸለይን መንፈሳዊ ስርዓት ማድረግ እግዚአብሔርን ሆዱን የሚያባባው መስሏችሁ ከሆነ እንዳትሳሳቱ። ሽቅብም ቁልቁልም ብታለቅሱ እግዚአብሔር ሆዱ አይባባ። ለምን? እግዚአብሔር የሚፈልገው ነገር አለ። ብትጸልዩ ብትጮሁ ለምን? ምሳሌ 1:23 ምንድነው ያለው? ወደ ዘለፋዬ ተመለሱ፣ ከመንፈስ ያፈስላችኋለሁ፣ ቃሌን አስተምራችኋለሁ። እጄን ዘርግቼ እምቢ ካላችሁ ግን ድንጋጤ ይመጣል፣ መዓት ይመጣል። የዛን ጊዜ መከራ በደረሰባችሁ ጊዜ፣ ጭንቅ በወረደባችሁ ጊዜ የዛን ጊዜ ተግተው ይሹኛል፣ ይጸልያሉ፣ ይጮሃሉ። እኔ ግን አላግጥባቸዋለሁ፣ እኔ ግን እስቅባቸዋለሁ። አይገርማችሁ? የሚያስቅ ጸሎት እንዳትጸልዩ። እግዚአብሔርን የሚያስቀውን ጸሎት አለ። እግዚአብሔር የሚያስቀው ጸሎት አለ። አይኑን በፍጹም ነሱ ላይ የማያደርግበት ፊቱን የሚሰውርበት ጸሎት እንዳለ ነው የሚናገረው። እሰውራለሁ፣ ምክንያቱም ዓይኔን ከናንተ እሰውራለሁ። ልመናንም ብታበዙ ማለት በዚህም ብታበዙ እንደው እግዚአብሔር አምላካ ልመናን ብታበዙ ጠዋትም ማታም ሌሊትና ቀን ስትጮሁ ብትውሉ ስትለምኑኝ ብትውሉ አልሰማችሁም። ለምን? እጃችሁ ደም ተሞልቷል። እጃችሁ ላይ ደም አለ። እኔ የማየው ደሙን ታጠቡት። እጃችሁ በደም ተሞልቷል። ስለዚህ እኔ እንድሰማችሁ ከፈለጋችሁ ታጠቡ። ወገኖቼ ከጮቱ በፊት ታጠቡ። ለምን? እግዚአብሔር በቲያትር የሚመሰጥ አምላክ አይደለም። የጸሎት ቲያትር ስንሰራ በጸሎት ቲያትር ተሰብስበን እንደ አደባባይ ወጥተን የሆነ ምሽግ ብለን ገብተን ጋቢ ላያችን ላይ አሸርጠን ስንንደፋደፍ ብንውል እግዚአብሔር አይሰማም። ለምን? እጃችሁ ላይ ያለውን ደም ታጠቡ። እንድሰማችሁ ከፈለጋችሁ ታጠቡ። ሰውነታችሁን አንጹ። የሥራችሁንም ክፋት ከዓይኔ ፊት አስወግዱ። እኔ ያየሁት አለ፣ ክፋት አለ፣ ስራችሁ ላይ ክፋት አለ። እሱን ከዓይኔ ምን አድርጉት? አስወግዱት። ከዚህ ቀን ጀምሮ እንዳላየው አድርጉ። እስቲ አጥፉት። እሱን እስቲ የሥራችሁን ክፋት አስወግዱ። ክፉ ማድረግንም ተዉ። አያችሁ፣ ሰዎቹ እየጸለዩ፣ ሰዎቹ ጸሎት እያበዙ፣ ሰዎቹ በእግዚአብሔር ፊት እየተንበረከኩ፣ ሰዎቹ እግዚአብሔርን እየተማጸኑ ክፋታቸውን ግን ይቀጥሉ። ተነስቶ ጸሎት ጨርሶ ምሽግ ጨረስን ብሎ ያቆመውን ክፋት ካቆመበት ነው የሚቀጥለው። ያቆመውን ደም ማፍሰስ ካቆመበት ነው የሚቀጥለው። እሱን ተዉ። ክፉ ማድረግን ተዉ። ወገኖቼ ይሄ የሰውነት ተግባር አይደለም፣ የሙታን ተግባር ነው። አይተውም። ሬሳን ሺህ ጊዜ ብትመክረው ሬሳን አልቅሰ ስትጨርስ ተነስቶ አይቆምም። ሬሳን ሆኖ የሚቀጥል ተዉ።
ክፉ ማድረግን ተዉ፣ መልካምን ፈልጉ፣ ፍርድን ፈልጉ፣ መልካምን ፍርድ ፈልጉ፣ መልካምን ፍርድ ፈልጉ። የተገፋውን ምን አድርጉት? አድኑ። የተገፋን ደግሞ አድኑ። ይሄ የሰው ተግባር ነው። የሚገፋውን አድኑት፣ የሚገፋውን አድኑ። ለድሃ አደጉ ፍረዱለት። ማንን ነው እንደዚህ የሚለው? ህዝቡ። አድኑ፣ ፍረዱለት፣ ፍረዱለት። ለድሃ አደጉ ፍረዱለት፣ ለድሃ ጩሁለት፣ ለድሃ ድምፅ ሁኑለት፣ ለድሃው ፍረዱለት። እናንተ ቆሙለት፣ ለድሃውን ያለው ልበሉት። ለምን? ማን ነው ይሄን እያለ ያለው? እግዚአብሔር። ለድሃ ፍረዱለት፣ እናንተ ቆሙለት፣ እኛ ያለንልህ በሉት። ድሃ ሲገፋ፣ ድሃ ሲበደል፣ ድሃ ሲጣል ዝም አትበሉ እኮ ነው እያለ ያለው። ግቡለት። ይሄ የማን ባህሪ ነው? የሰው ባህሪ ነው። ትክክለኛ ሰው ስትሆኑ ነው ይሄ። የፖለቲከኛ ባህሪ አይደለም ይሄ። ብዙ ሰዎች የፖለቲካ የሚመስላቸው ሰዎች አሉ። ለፍትህ ስትቆሙ፣ ለድሃ ስትቆሙ፣ ስትሟገቱ፣ ለምን ስትሉ አንተ ምን ቤት ነህ፣ አንቺ ምን ቤት ነህ የሚሏችሁ ሰዎች አሉ። እነሱ ሰዎች አልገባቸው። ለምን? ይሄ ስራ የሰው ስራ ነው። ይሄ የሙታን ስራ አይደለም። ሙታን ይሄን አይሰሩት። ሙታን ድሃ ተከፋ፣ ተጎዳ ምናቸው ነው? እነሱ ኦሬዲ ጨፍነዋል ላይ ናቸው። ሙታን መቃብር ብቻ ያሉ ነው እንዴ መሰላችሁ? አይደለም እኮ። ለዚህ ነው ኢየሱስ ክርስቶስ ጋር መጥቶ ሰውየው አባቴን ቀብሬ ልምጣ ሲለው ሙታንን ለሙታን ተውላቸዋል። ሙታን ማለት እናንተ እንደምታስቡት የሆነ ዮሴፍ ጓሮ ምና የገባ ብቻ አይደለም። ሙታንን ለሙታን ተዋለ። ምንድነው ኢየሱስ እያለ ያለው? ያ አባት ሞቷል አይደል? ይሙት፣ እሱ የሞተ ነው። የቆሙትም ሰዎች ምንድናቸው ነው እያለ ያለው ኢየሱስ? ሙት ናቸው። ስለዚህ ሙትን የሚቀብሩት ራሳቸው ሙታን ናቸው። ተያይዘው ሙታንን ለሙታን ተውና አንተና ሰው ወደምትሆንበት ጣቢያ ላምጣ፣ እንደ ሰው የምታስብበት ጣቢያ ላምጣ ና፣ የእግዚአብሔርን ሐሳብ ላስፈጽም። ሙታንን ለሙታን ተውላቸውና ና አለ። ሙታን ይሄን ሊሰሩት አይችሉም። ለድሃ አደጉ ፍረዱለት፣ ለመበለቲቱም ተሟገቱ ብሎ ይናገራል። ድናችኋል፣ የዘላለም ሕይወት አገኛችኋል። ጎሽ፣ በምን አገኛችሁት? ሰርቼ ነው። ተሰርቶ አይገኝ፣ ተሰጥቶን። ኢየሱስ ሰርቶት ሊሰጥ። ታዲያው ምን እየሰራን ነው? ሰው ለመሆን ሰው ይወቀራል። ሙታን መንደር ውስጥ የኖረው ሰው አይምሮ ይታደሳል። በአይምሮ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ተብሎ ተጽፏል። ከመጣችሁ በኋላ አይምሮአችሁ ይታደሳል። ከመጣችሁ በኋላ ወደ ሰውነት ትቀየራላችሁ። እንዴ ድሮ ሰው አልነበርኩም? አልነበራችሁ። ድሮ ሰው ብትሆን ነው እንዴ 30 ሴት ሊሉት ያልከው? ክቡሩ ሰው እንደ እንስሳ ሆነህ ነበር፣ ወድቀህ ነበር፣ በኃጢአት ተጠልፈህ ነበር። ሰው ሆኖ ማን ያደርግም? እንዴት ሰው ይሄን ያደርጋል የሚባል ነገር አድርገናል። አሁን ግን አናደርግም። ለምን? ሰው ወደ ሰውነት ክብር ተመልሰናል። ወደ ጣቢያችን መተናል። መሪ አግኝተናል። መንፈስ ቅዱስ አግኝተናል። የእግዚአብሔርን ቃል እግዚአብሔርን አግኝተናል። ሰው መሆን ምን ማለት እንደሆነ ነግሮናል። አባታችን ምን እንደሚመስል ተምረናል። ልጆቹም አባታችን እንድንመስል ነው የተጠራን። እግዚአብሔር ከሰው የሚፈልገው ሰውነት ነው። ለዚህ ነው ሚልኪያስ ላይ ከዚህ በፊት ሚልኪያስ ምዕራፍ 6 ላይ ቁጥር 6 ጀምራችሁ ስታነቡ ምን ይዤ በልዑል አምላክ ፊት ልምጣና በልዑል አምላክ ፊት ልስገድለት ብሎ ሲጨነቅ ታገኙታላችሁ። ምን ይዤለት ልምጣ? ለማ ለዚህ ለታላቁ አምላክ ምን ይዤ መጥቼ ልስገድ? ምን ላምጣለት? እልፍ የዘይት ፈሳሽ ላምጣና ላፍስለት? ለእግዚአብሔር ደስ ይለዋል? ወይስ የአንድ ዓመት ጥጃ አለኝ የመጀመሪያ ጊደሩን አምጥቼ ልሰዋ? ወይስ የበኩር ልጄን ላምጣለት? የበኩር ልጄን አምጥቼ ልሰዋለት? ምናም እያለ ሲጨነቅ ታገኙታላችሁ። ከዛ ከሰማይ እንደዚህ የሚል ድምጽ ይመጣል። ቁጥር 8 ላይ ሰው ሆይ፣ ምን ሆይ? ሰው ሆይ መልካሙን ነግሮሃል። እግዚአብሔር ካንተ ዘንድ የሚሻው ምንድነው? 3 ነገር ካንተ የሚፈልገው 3 ነገር። ምን የሚፈልግ ይመስልሃል? ሰው አለ እዚህ ቤት? ሰው ሆይ እግዚአብሔር ካንተ ዘንድ የሚሻው ምንድነው? ፍርድን ታደርግ ዘንድ፣ ምሕረትን ትወድ ዘንድ፣ ፍርድን ታደርግ ዘንድ፣ ትክክል እንድትሆን፣ በኃጢአተኛና በጻድቅ ላይ ሳታዳላ፣ በጥቁርና በነጭ ሳታዳላ፣ ዘርን ከዘር ሳትለይ፣ ጾታን ሳትለይ፣ እንደ ሰው ፍርድን እንድታደርግ፣ ትክክል እንድታደርግ፣ ትክክል የእግዚአብሔርን ብይን እንድትሰጥ፣ እግዚአብሔርን ወክለ እንድትሰራ
እንደገና ደግሞ ምህረትን ተወድ ዘንድ ይቅርታን ተወድ ዘንድ ምህረት ማድረግን ተወድ ዘንድ ሌላው ሰው ይቅርታ ለመስጠት ተወድ ዘንድ ምህረትን ምትወድ ሰው ተወን ዘንድ እንደገና ደግሞ ከአምላክ ጋር በትህትና ትሄድ ዘንድ አይደለም? እግዚአብሔር ካንተ ዘንድ የሚሻው ምንድነው? ወገኖቼ ሰው ሁኑና እውነተኛ ፍርድ ፍረዱ። እግዚአብሔር በዓለም ላይ እየፈለገ ያለው ሰው ነው። ቲቸርዬ 8 ነው 7 ቢሊዮን እኮ ደርሰናል ነው። ሙት ነው እየበዛ ያለው። ሙታን ደግሞ የእግዚአብሔርን ድምጽ የሚሰሙበት ጊዜ ቀርብ ነው፣ ሩቅ እንዳይመስላችሁ። ሰዎች ከሆናችሁ ግን በእውነት በክርስቶስ ኢየሱስ አዲስ ፍጥረት ከሆናችሁ ግን ሰውነትን ከተቀዳጃችሁ ግን ሰውነት ከፍርድ አይለይም። ሰውነት ከፍትህ አይለይም። ሰውነት በደሃና በምስኪኑ መካከል የሚተው አይደለም። ለደሃው የሚፈርድ ነው፣ ለተጨቆነው የሚጮህ ነው፣ ድምጽ የሚሆን ነው። ይሄ ፖለቲካ አይደለም። ይሄ የሆነ ሪዮት ምናምን የሚያራምዱ ሰዎች ስራ አይደለም። የእግዚአብሔር ስራ ነው። እግዚአብሔር በባህሪው ፈራጅ አምላክ ነው። እግዚአብሔር ቅን አምላክ ነው። እግዚአብሔር አድሎ የሌለበት አምላክ ነው። ማን ነው እሱ? የኔ አባት። የኔ አባት የእናንተም አባት ነው። እስቲ የኔ አባት በሉ። አድሎ የለበትም። ይሄን ነው የሚናገረው። ዘካርያስ 7:9 እና 10 የሰራዊት ጌታ እግዚአብሔር እንዲህ ብሎ ተናግሯል። ምን ብሎ ተናገረ? እውነተኛውን ፍርድ ፍረዱ። እግዚአብሔር እውነተኛውን ፍርድ ፍረዱ፣ ቸርነትና ምህረትን ሁላችሁ ለወንድሞቻችሁ አድርጉ። ቸርነትን ምህረትን አድርጉ። እውነተኛ ፍርድ ፍረዱ፣ ቸርነትና ምህረትን አድርጉ። እግዚአብሔር ቤት ተሰብስባችሁ ቸርነት ለማድረግ በጣም የምትጨነቁ፣ ምህረትን ለመስጠት በጣም የምትጨነቁ፣ እያመለካችሁ ምህረት የሌላችሁ፣ እያመለካችሁት እግዚአብሔርን በእግዚአብሔር ቤት ቆይታችሁ ለይቅርታ ልባችሁ ዝግ የሆነ ሰዎች አትጠራጠሩ። እግዚአብሔር ጋር አልመጣችሁ፣ የደረሰበት አልደረሳችሁ፣ ሰውነትን አላገኛችሁም ገና። ሰው ስትሆኑ የእግዚአብሔርን ድምጽ ነው የምትሰሙት። ከሰማችሁ እግዚአብሔር ቸርነትና ምህረት አድርጉ መጣችሁ አላው በቃ ቸር ሁኑ። እርስ በርሳችሁ ቸሮችና ሩሩ ሁኑ ተብለው ተጽፏል። ቸርና ሩሩ ሁኑ፣ ለቀቅ አድርጉ፣ ምህረት አድርጉ። ለእህቶቻችሁ ለወንድሞቻችሁ ምህረት አድርጉ፣ ለሚስቶቻችሁ ምህረት አድርጉ፣ ለባሎቻችሁ ምህረት አድርጉ፣ ለገፏችሁ ለከፉባችሁ ሰዎች ምህረት አድርጉ፣ ይቅርታ አድርጉ። ከነቁርሾ እየዘመራችሁ ከነቁርሾ እያመለካችሁ ከነቁርሾ የእግዚአብሔርን ቃል እየሰማችሁ አትሂዱ። ፍርድን ፍረዱ፣ ደግሞ ቸርነትና ምህረትን ለወንድሞቻችሁ አድርጉ። መበለቲቱንና ድሃ አደጉን ምጽአተኛውና ችግረኛውን አትበድሉ ይላል። አይገርምም? መበለትና ድሃ በደንብ ስሙኝ እሺ። ዛሬ እንደው ስለ እግዚአብሔር መበለትና ድሃ ምጽአተኛና ችግረኛን አትበድሉ። በደንብ ስሙ። አቅም የሌላቸው ሰዎች፣ የተጎዱ ሰዎች፣ ጉልበት የሌላቸው፣ ምንም ማድረግ የማይችሉ ምጽአተኞች፣ መጠጊያ የሌላቸው፣ መሄጃ የሌላቸው፣ ምንም መልስ ሊመልሱላችሁ የማይችሉ፣ አቅም የሌላቸው፣ ከናንተ ጋር መሟገት የማይችሉ፣ ከናንተ ጋር መጣላት የማይችሉ፣ ከናንተ ጋር መፎካከር የማይችሉ ምጽአተኞች ከሌላ ቦታ የመጡ ሊሆኑ ይችላሉ። ከሌላ መንደር የመጡ ሊሆኑ ይችላሉ። ዘመድ የሌላቸው ሊሆኑ ይችላሉ። ድሆች ሊሆኑ ይችላሉ። በልዩ አይነት ችግር ውስጥ ያሉ ሰዎችን እንዳትበድሉ። ለምን መሰላችሁ? በጣም የምትበድሏቸው ከሆነ፣ በእነሱ ላይ ግፍ የምትሰሩ ከሆነ፣ አቅም የሌላቸው ሰዎች አካባቢያችሁ ሚኖሩ፣ እቤታችሁ ሚኖሩ፣ ሰፈራችሁ ሚኖሩ፣ ስራ ቦታችሁ ላይ ሚኖሩ፣ አቅም የሌላቸው፣ ዘመድ የሌላቸው፣ ምስኪኖች፣ ችግረኞች፣ የተገፉ፣ ምንም ጉልበት የሌላቸው የምትሏቸውን ሁሉ እንደዚህ እያሉ እየተጨነቁ የሚሰሟችሁ ሪያክት ማድረግ የማይችሉ ሰዎችን አትበድሉ። ብንበድልስ ፓስተር ቸሪ ብትበድሉ የበደላችሁ ውጤት ታገኛላችሁ። የበደላችሁ ውጤት እጅ በእጅ ለእናንተ ብቻ አይደለም፣ ያገኛችኋል። በልጆቻችሁ ያገኛችኋል፣ በቤተሰቦቻችሁ ያገኛችኋል። የኔ በምትሉት ነገር በሙሉ ትገኛላችሁ። እንዳትጠራጠሩ። እንዳትጠራጠሩ። እግዚአብሔር ሆን ብሎ ሲናገር አትበድሉ፣ ግፍ አትስሩ፣ ምጽአተኛውን፣ ድሃውን፣ አቅም የሌለውን፣ ድምፅ የሌለውን፣ ምንም ማድረግ የማይችለውን የምትከፉበት ከሆነ አትጠራጠሩ።
አትጠራጠሩ። ዘመናችሁ በሙሉ የህይወት መንገዶቻችሁ በሙሉ በወጥመድ የተሞላ ነው። አታመልጡ። ይመስላችኋል አንዳንድ ሰዎች በሰዎች ላይ ግፍ የሰሩ ሰዎች፣ በግለሰብ ላይ ግፍ የሰሩ ሰዎች፣ በማህበረሰብ ላይ ግፍ የሰሩ ሰዎች፣ በሀገር ላይ ግፍ የሰሩ አንድ ሰው አትጠሩልኝም። ዘር ማንዘራቸውን አግኝቶታል ወጥመዱ። የከፉ ሰዎች፣ ሰራተኞችን የበደሉ ሰዎች፣ ሰራተኞች ላይ የተጫወቱ ሰዎች፣ በሰራተኞች ላይ ግፍ የፈጸሙ ሰዎች፣ እቤታቸው ውስጥ መከራ ያበሉ ሰዎች በልጆቻቸው አጭደዋል። እንዳትጠራጠሩ፣ በዘራቸው አጭደውት። ግፍ እንዳትሰሩ፣ ማንም ላይ ግፍ እንዳትሰሩ። በተለይ አቅም የሌለው ሰው ላይ፣ በተለይ መጻተኛ ላይ፣ በተለይ ድሃ ላይ የምትከፉ ሰዎች እዚህም እዛም ሆናችሁ የምትሰሩ በልዩ ልዩ ቦታ ላይ ያላችሁ ሰዎች እድል ሰጥቷችሁ ድሃን ልትረዱ የምትችሉበት እድል ካገኛችሁ እናንተም ቤታችሁ ዘራችሁ በሚያመልጥበት ስራ ስሩ። እግዚአብሔር ይከፍልሃል። ለዚህ ነው መጽሐፍ እኮ ሲናገር ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ቀጥታ ከእግዚአብሔር ጋር ነው የድሃን ነገር የሚያገናኘው። አይገርማችሁ? ለድሃ የሚጮህ ተቋም የለም። የድሆች ሚኒስቴር ራሱ እግዚአብሔር። ስትከፉበት፣ ስትገፉት፣ ስትጎዱት ድሃ ወደ እግዚአብሔር ያለቅሳል። እግዚአብሔር የሚባው ይሰራ እንዳይመስላችሁ። ባለፈው ነግሬያቸዋለሁ። ናቡቴ ምስኪን ሰው በነገስታት ደረጃ የንጉስ ሚስት ተነስታበት ግፍና ወጥመድን በፊቱ ዘርግታ አጥምዳው የናቡቴን ደም ስታፈስ እግዚአብሔር የናቡቴን ደም ተቀበለና የናቡቴን እንባ ተቀበለና ከፈላቸው። በራሳቸው ከፈለ፣ በልጆቻቸው ከፈለ፣ በዘር ማንዘራቸው ከፈለ፣ በዙፋናቸው ከፈላቸው። እግዚአብሔር ይከፍላል። ድምፅ የሌላቸውን ሰዎች አትከፉባቸው። እቤታችሁ ያሉትን፣ አጠገባችሁ ያሉትን፣ የምታሰሯቸውን፣ አቅም የሌላቸው፣ ዘመድ የሌላቸው፣ ወገን የሌላቸው፣ ትምህርት የሌላቸው፣ እውቀት የሌላቸው፣ ምንም ጉልበት የሌላቸው ሰዎች ላይ እንዳትከፉ። የእነሱ አምላክ እግዚአብሔር። አሜን። እግዚአብሔር ማስተዋል ይስጠን። ይሄ ከሰውነት ውስጥ የሚወጣ ሰው ስትሆኑ አቅም የለውምና ልበድል አትሉም። ሰው ስትሆኑ እንደውም ድሃ ስታገኙ የእናንተ ኢንቨስትመንት ነው እሱ። ለምን ድሃ በድሃ በኩል እግዚአብሔር ይመጣላችሁ፣ አትጠራጠሩ። ድሃ የለውማ። ለዚህ ነው እኮ ሰርግ እንኳን ስትጠራ ቢጤዎችን አይደለም ያለው የማይከፍሉን። በቃ እንዲህ ነው ተገልብጧል። እግዚአብሔር የሚያገናኘው እንደዛ ስለሆነ ተጠንቅቃችሁ ሰው ሁኑ። ሰው መሆን ጥንቃቄ የሚፈልግ ነገር። ምን ሆኜ ነው የምኖረው በሉና ጠይቁ። ሮብለት አስተምሬያለሁ። ለመጥቀም ነው የምንኖረው። ጳውሎስ እንዳለ ለመጥቀም፣ አይሁድን ለመጥቀም፣ ሕግ ያላቸውን ለመጥቀም፣ ሕግ የሌላቸውን ለመጥቀም፣ ባሪያዎችን ለመጥቀም፣ በቃ ለመጥቀም ማላረገው ነገር የለም ማለት። ሰው ስትሆኑ ነው እንደሱ የምትሆኑት። ሰው ስትሆኑ መስመር የለውም ህይወታችሁ። ሰው ስትሆኑ የእግዚአብሔር ስራ ገብቷችኋል። የእግዚአብሔር አይን ይገጠምላችኋል። ለዚህ ነው እኮ ዳዊትን እኮ እንደ ልቤ የሚሆንልኝ ልጅ የእሴይ ልጅ ዳዊትን አገኘሁት ተባለ። እንደ ልቤ ነው አለ። በቃ ዳዊት ሩሩ ነው፣ ለይቅርታ አለ። የሚገርም እኮ ሰው ነው ዳዊት። እኔ ዳዊት ያደረገው ነገርና እግዚአብሔር ለዳዊት የሚለው ነገር ምንም ነው እኮ የማይገናኝልኝ። ሳኦልን ካንተ ለተሻለው ለጎረቤት ሰጠሁት አለ ዙፋኑ። እሺ ከሳኦል በምንድን ነው የሚሻለው ብላችሁ ዳዊትን ሰጣሁት። ዳዊት በጣም ዊርድ ነው። ሳኦልን አንድ ነገር አፌር የለውም ትዳሩ ላይ። ሌላ ሴት ጋር ሳኦልን አታገኙት። ሳኦል የሰው ሚስት አይወስድም፣ ይሄ ግን ይወስዳል። ሳኦል የሰው ባል ሄዶ አይገልም፣ ይሄ ግን ያስገድላል። በምን ሂሳብ ነው ሳኦል ዳዊት ከሳኦል የሚሻል? አይገርማችሁ? ሰው ፊት ላይ ያለ እግዚአብሔር ግን ዳዊት ልቡ በጣም ምልስ። ዳዊት ኦነስት ሲያዝ ርክፍ ብሎ ይወድቅና እኔ ኃጢአተኛ በኃጢአት ተጸንሼ በኃጢአት የተወለድኩ እንደገና እኔ ማረባ ጌታው ያንተን ብቻ በደልኩ እኮ ደግሞ አድሚት ያደርጋል ኃጢአት። ይቅርታ አድርግልኝ፣ የቀናውን መንፈስ አድስልኝ፣ በሽታ መንፈስ ደግፈኝ፣ አንተ የተዋረደ ልባት ንቅም፣ የተሰበረ ልባት ንቅም የኔ ጌታ ሲለው እግዚአብሔር ብድግ ያደርገውና
እንዴት ነው እንደዚህ እንደ ልብ የተባለው? ዳዊት ያንን ያሳድደው የነበረው ሳውልን ከአንድም 2-3 ያግኝቶት ተኝቶለት ጦሩ ተነቅሎ አጠገቡ እኮ ነው ያለው። ንቅል አድርጎ ደረቱ ስክት ማድረግ ሲችል አቢሳ ይሄው እግዚአብሔር ጠላትን አሳልፎ ሰጠ ውጋው ሲል አቤት ቸርነቱ አቤት ምሕረቱ አምጥቶ ውግት አድርጎ ጠላቱን ግድል አድርጎ ወደ ቤተ መንግስት መሄድ ይችላል። አላረገው። ለምን? እሱ እኮ ነው የቀባው። እሱ በቀኑ ይሞታል ወይ ጦሩ ሜዳ ሄዶ ይሞታል። እኔ ራሱ በጊዜው የሚጨርሰው እኔ ምን በወጣ ይላል ዳዊት። ዳዊት ልቡ ድቅ የሚል ዳዊት ልቡ ምልስ የሚል ዳዊት ልቡ ትህትና የተሞላ ሰው ሆይ እግዚአብሔር ካንተ ዘንድ የሚሻው ምንድነው? ፍርድን ታደርግ ዘንድ ምሕረትን ትወድ ዘንድ ከአምላክ ጋር በትህትና ትሄድ ዘንድ አይደለም ወይ? ዳዊት ትሁት ነው። ምንም አይነት ጦርነት ሲሄድ ሳንጃ ይዞ የሚሮጥ ሰው አይደለም። አባቱ ይሉጣው ይላል። አዎ ሲለው አንተ አለ ሆይ አብረኸኝ ትወጣለህ ሆይ የሚል ነው ዳዊት። የእግዚአብሔርን ቅድሚያ በመንገዱ ላይ የሚያስገባ ነው። መንገድን ለእግዚአብሔር አደራ ሰጥ እኮ ያለን እሱ ነው። መንገዱን ለእግዚአብሔር የሚሰጥ ነው ዳዊት። ሰው ስትሆኑ ፍርድን የምታደርጉ ትህትና የምትሞሉ እግዚአብሔርን ሁሉ ጊዜ በመንገዳችሁ ቅድሚያ የምታደርጉ ናቸው። ስለዚህ ብይን ላይ ያላችሁ ፍትህ ላይ ፍትህን የምትሰጡ ሰዎች፣ ቢሮ የምትቀመጡ ሰዎች፣ አሁን ተበትናችሁ የተለያየ ተቋም ውስጥ ሄዳችሁ የምትገቡ፣ ነገ የተለያየ ዙፋን ላይ የምትቀመጡ፣ ነገ ሀገር ላይ የምትገዙ እኔ በጣም ነው የሚገርመኝ። ምክንያቱም ሁሉ ጊዜ ይሄንን ማሰብ አለብን። የምናገለግል ሰዎች እነማን ቁጭ እንዳሉ እዚህ ውስጥ አናቅም። ትናንትና ብናቅ ኖሮ ጉባኤያችን ውስጥ የነበሩትን ሚኒስትሮች፣ ጉባኤያችን ውስጥ የነበሩትን ትልልቅ ሰዎች ብናቅ ኖሮ ቁጭ አርገን እንመክር ነበረ እንደ እግዚአብሔር ቃል ፍትህን እንዲያሰፍኑ። የዛኔ አሜን ትባረካለህ ምናምን ብለናቸው ጮሆ አሜን ብለው ሄዱ፣ ተባረኩ። የእግዚአብሔር እጅ ከነሱ ጋር እንድትሆን አልተመከሩም። ብለሲንግ ምናምን ተባለ። እንደ አቤት መባረክም ባርከኝ አለ። ግን እንዳላሳዝን ደግሞ እጁን ሳይዙ ብዙዎች ወጡ። ተባርከዋል። ያለ እጁ ገንዘብ አገኙ፣ ጠፉ። ያለ እጁ ዙፋን አገኙ፣ ጠፉ። ሰው ስትሆኑ ለጉልበተኛ ሳይሆን አቅም ለሌለው ትፈርዳላችሁ። መንገዳችሁ በወጥመድ እንዳይሞላ አቅም የሌለው ላይ ግፍ እንዳትሰሩ፣ እንዳትበድሉ፣ በጣም የሚቀርቧችሁን በጣም የሚወዷችሁን ሰዎች እንዳትበድሉ፣ አቅም የሌላቸው የእናንተን እርዳታና ረድኤት የሚፈልጉ ሰዎች ላይ ግፍ እንዳትሰሩ። ዘራችሁን እርግማን ውስጥ ጥላላችሁ፣ ትጎዱበታላችሁ። ወጥመድ አለ፣ ይይዛችኋል። በሄዳችሁበት መንገድ አታመልጡ። ንጹህ ደም እንዳታፈሱ፣ ንጹህ ሰው እንዳትበድሉ። አቤልን ወስዱት፣ ምንም ያላረገውን ንጹህን ደም አደባባይ ላይ አፈሶ ደሙን አትክልት ውስጥ ጥሎት ሲመጣ ያገኘኝ ሁሉ ይገለኛል ማለት ጀመረ። ይኸውላችሁ ያገኛችሁ ሁሉ ይገላችሁ ነው የሚሆነው። ያገኛችሁ ሁሉ ወጥመድ ሆኖ ይዛችኋል። ማምለጥ አትችሉም። ንጹህ ነገር ላይ ግፍ እንዳትሰሩ። ይሄንን የትም ልትሰሙ አትችሉ። ስለዚህ ለድሆችና ለዳደጎች ፍረዱ፣ ለችግረኛና ለምስኪኑ ጽድቅን አድርጉ፣ ብቸኛውና ችግረኛውን አድኑ፣ ከኃጢአተኛው እጅ አስጥሏቸው። ድምፁ ሰው ሲከፋ፣ ሰው ሲገፋ፣ ሰው ሲበደል ዝም አትበሉ። አንዱ የክርስትና መልኩና ውበቱ ይሄ እንጂ ተሰብስቦ በአማረ ቅኔ ብሎ ዘምሮ አምሮብናል በቤቱ ብሎ ዘምሮ ግፍ ሲፈጸም ምንም የማይመስለው ሰው መሆን አይደለም። እሱ ሰውነት አይደለም። አንዴ ነው ምን ኖረው አይደል? ብትሞቱ የት እንደምትሄዱ አታውቁም እንዴ? እስቲ ቢሞቱ የት እንደሚሄድ የሚያቅሰው ማያካለ ዛሬ ነው ያጠምቀዋለሁ አላችሁ። ታውቁታላችሁ። ብትሞቱ የት ነው የምትሄዱት? ጌታ ጋር ነው የምንሄደው አይደል? አልናፈቃችሁ? እኔ በጣም ናፍቆኛል። አንዳንድ ጊዜ እንደዚህ ስል በእናትህ አንተ ደግሞ እኛስ ምናምን ትለኛለች ሚስቴ። እናንተ ሳትሄዱም እንደምንደው እዚህ የምትሰሩት ምናምን። ወገኖቼ ብትሞቱ የት እንደምትሄዱ ታውቃላችሁ? በቃ እውነትን ያዙና ቆሙ። እውነትን ይዛችሁ ስትቆሙ፣ ግፍን ስትቃወሙ፣ በደልን ስትቃወሙ፣ ለድሃ ስትቆሙ፣ ኖ ስትሉ፣ እንዲህ አይደረግም ስትሉ የሚበሳጩ አካላት ሊገሏችሁ ይችላሉ። መገደል ለእናንተ ክብር ነው፣ ወደ ቤት መሄጃ ነው፣ መንገዳችሁ ነው፣ ቦይንጋችሁ ነው። አትፍሩ። የምትኖሩት ለዚህ ነው። እየዘመራችሁ ድሃ ሲበደል ዝም አትበሉ። እጃችሁን ታጠቡ። እጃችሁ ላይ ደም ያለ ሰዎች አንጹ። በደልን አስወግዱ። ፍትህ እንዲሰፍን ጩ። በደልን ዝም አትበሉ። ዝም ጣጥ ስንል በቃ ምንም የሌለ እግዚአብሔር
ወደ ምድር ተመለከተ ይላል። ፍርድ እንደሌለ ባየ ጊዜ ተከፋ ይላል። እግዚአብሔር እውነት አደባባይ ወድቃ ለእውነት የሚቆም ሰው ባየ ጊዜ ገረመው፣ እግዚአብሔር ተደነቀ ይላል መጽሐፍ ቅዱስ። የሚጸልይ የሚማልድ እንኳን ሲፈልግ ጠፋ፣ በጣም ገረመው ይላል። ከዛ የገዛ ክንዱ መድኃኒትን አመጣለት ይላል። ወገኖች እግዚአብሔር ይነሳል። አሜን ነው። እግዚአብሔር ይነሳል። ስለዚህ ግፍ ተፈጽሞ ስታዩ ዝም አትበሉ፣ ለግፍ ጩሁ፣ ለግፍ ስታዩ አልቅሱ፣ ጸልዩ፣ ኖ በሉ። ሰው ሲበደል ስታዩ ዝም ብላችሁ አትለፉ። ለምንድነው በሉ። ምክንያቱም እግዚአብሔር እናንተን ነው የሚጠብቀው። እግዚአብሔር ሌላ አካል የሆኑ ክንፍ ያላቸው መልአክ አልመደበም። የመደበው የዳኑትን ልጆቹን ነው። ክብር ለኢየሱስ ይሁን። እግዚአብሔር ማስተዋልን ይስጠን። ስለዚህ ለፍትህ መቆም ሰው መሆናችንን ማሳያ ነው። በቃ ሰው ነህ ሰው አይደለህም ነው ጥያቄው። ሰው ነሽ ሰው አይደለሽም ነው ጥያቄው። አንዱ ሰው የሰው ምልክት በደልን አይቶ ዝም ይል አይደለም የሚሟገት ነው። ለምን የሚል እግዚአብሔር እንደሆነ በደልን ግፍን አይቶ ዝም የሚል አምላክ ነው እንዴ? አይደለም። ሂዱና መጽሐፍ ቅዱስ ዘጸአት ምዕራፍ 2 ላይ ሄዳችሁ ተመለከቱ እኮ የእስራኤል ሰዎች እኮ የሄዱት በክብር ነው። በእርግጥ ወንድማቸውን ሽጠውትም ቢሆን የሄደው ከዛ በኋላ በክብር አቀባበል ተደርጎላቸው በፈርዖን ቦታ ተሰጥቷቸው ነው የገቡት አይደለም? በደንብ ተወደው ነው የገቡት። የዮሴፍ ቤተሰቦች መጡ ተብሎ አቀባበል የተደረገላቸው። ከሆነ ጊዜ በኋላ ዮሴፍን ማያቅ ንጉስ ተነሳ። ከዛ በደል ምናምን ግፍ ሲፈጸምባቸው እነሱን በባርነት ምናምን ሲያሰቃዩቸው እየጨከኑባቸው ሲመጡ የእስራኤል ሰዎች ላይ መከራ ሲያደርሱባቸው በጣም ሲከፉባቸው እነሱ ጮሁ ይላል። እግዚአብሔር ሰማ ይላል። አይገርምም? እግዚአብሔር ግፍ ዝም ብሎ ግፍ መንግስት ስለሆነ የግብፅ ፈርዖን እንደፈለገ ማድረግ የሚችል መሰሉት። የሆኑ በቃ መጤዎች ናቸው፣ ስደተኞች ናቸው፣ ዝም ብለው ጭቃ እያቦኩ የሚበዙ ናቸው ብሎ ነው ግፍን የፈጸመው። እነሱ ላይ መከራ ላይ ያደርስ መጨረሻ ግፉን ላያቸው ላይ ጭኖ ሲያስጨንቃቸው መጽሐፍ ቅዱስ ዘጸአት ምዕራፍ 2 ቁጥር 23 ላይ ከዚያም ከብዙ ቀን በኋላ እንዲሆነ የግብፅ ንጉስ ሞተ። ከዛ የእስራኤልም ልጆች ከባርነት የተነሳ አለቀሱ። ባርነት ሲበዛ ሰው ያለቅሳል። ሰው ያልቅስባችሁ ነገስታት በባርነት የተነሳ እላያቸው ላይ ከሚመጣው ግፍ የተነሳ እንደገና ሲያስጨንቋቸው እንቅልፍ እየነሱ ጭቃ እያስቦኩ ጡብ እያስጠፈጠፉ በስራቸው ልክ የሚከፍሏቸው አይደለም። እንደገና ግፍ ያበዙባቸዋል፣ መከራ ያበዙባቸዋል፣ ጭንቅ ያበዙባቸዋል። ከዛ እግዚአብሔር ፊት አለቀሱ ይላል። ግፉ አስለቀሳቸው። ወገኖቼ የሚያለቅስ ሰው ከተነሳ በእግዚአብሔር ፊት ካለቀሰ፣ ቅድም እንዳልኳችሁ ግፍ ስትፈጽሙበት ካለቀሰ፣ ግፍ ስትፈጽሙበት ከጮኸ፣ የድሃን የባሪያን የምጻተኛን የችግረኛን ጩኸት የሚሰማ አልፋና ኦሜጋ የሆነ ሰማይ ዙፋኑ ምድር የብርጉ መረገጫ የሆነች አምላክ አለ። የሰማኝ አሜን ይበል። አለቀሱ። ስቅስቅ ብሏል። ሰው ሀገር ምንድነው የጮት? ስለ ባርነታቸው ጩኸታቸው ወደ እግዚአብሔር ወጣ። አይገርምም? የባሪያን ድምጽ ይሰማል እግዚአብሔር። አዎ በግፍ ውስጥ ያሉ ሰዎችን ድምጽ ይሰማል እግዚአብሔር። ሰማ። እግዚአብሔር ጋር ደረሰ። ለቅሷቸው ደረሰ፣ እንባቸው ደረሰ፣ ጩኸታቸው ደረሰ። ፈርዖን ላያቸው ለሚያመጣባቸው ግፍ ከነሱ ጭንቅ የተነሳ የመደረሰባቸው መከራ የተነሳ ጮሁ። ወገኖቼ የሚጮህ ሕዝብ ከተነሳ እግዚአብሔር ይመጣል። ማን ነው የሚያድናቸው ከፈርዖን? ማን ነው ከኔ እጅ የሚያድናችሁ እኮ ነው የሚለው። ለዚህ ነው ከሙሴ ጋር በጣም ይሳፈጡ ይመስል ነበር። እግዚአብሔር አይቷል፣ የሕዝቡን ጩኸት ሰምቷል። ምንም ይሁን ህዝቡ ጭቃብኪ ነው ይሁና፣ ባሪያ ነው ይሁና። 430 ዓመት እኮ ነው እጃችን ላይ የነበረው እና ጠፍጥፈ የሰራው ብሎኬት መሰለ የኔ ነው እግዚአብሔር ህዝብ። አንተ እንደምታስጠፈጥፋቸው ጡብ ጭቃ መሰለ የኔ ነው አለ እግዚአብሔር። እግዚአብሔር ሰማ፣ ወደ እግዚአብሔር ወጣ። እግዚአብሔርም የለቅሷቸውን ድምጽ ምን አረገ? የድሆችን ድምጽ ይሰማል። ይሄ እግዚአብሔር የኔ አምላክ ነው የሚል ሰው በደንብ አሜን ይበለኝ እስቲ። ይሄ እግዚአብሔር በሉ
የኔ አምላክ ነው። አለቀ። እግዚአብሔር አለ። ድምጽ ሰማ። እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ። እነዚህ ሰዎች ይሄ ዘር ኪዳን ያለው ዘር ነው። ዛሬ ወድቋል። አዎ። ግፍ እየተፈጸመበት ነው። አዎ። ኪዳን አለ። አልጥልህም ብየዋለሁ። ሕዝቤ አደርግሃለሁ ብየዋለሁ። የኔ ነው ብያለሁ ብሎ እግዚአብሔር አሰበ። እግዚአብሔርም የእስራኤል ልጆችን አየ። እግዚአብሔርም በእነርሱ ላይ ያለውን ነገር አወቀ። ትርትር ወረደ፣ አየ፣ ገባው። ይሄ ጭንቅ ነው። አዎ፣ በጣም ጥሩ ወገኖቼ። ይሄንን ግፍ የፈጸመ ንጉሥ ተለምኖ እምቢ ሲል የከፈለው ዋጋ ቅድም እንዳልኳችሁ በልጆቹ ከፈለ፣ በሀገሩ ሕዝብ ላይ ከፈለ። በእያንዳንዱ ሰው በቤት ቁጥሩ ልክ ሬሳ ታደለ። ሬሳ ኖራቸው ሁሉ ማንም የማንንም ለቅሶ እንዳይደርስ አድርጎ እግዚአብሔር ከፈለ። በመጨረሻ ሶስተኛው አለኝ የሚለው ሰራዊቱ በባህር ሰጠመ። ያስከፍላል እግዚአብሔር። ግፈኞች ይከፍላሉ፣ ክፉዎች ይከፍላሉ። የጊዜ ጉዳይ ነው። እኔ በዘመኔ አይቻለሁ ሲከፍሉ። ማን አለብኝ ያሉ ትልልቅ ሰዎች ነገስታት ሲከፍሉ አይቻለሁ። ህዝብ ላይ ግፍን የፈጸሙ፣ ድሃን የበደሉ፣ ድሃን ያስለቀሱ፣ ትውልድ ላይ ተጽዕኖ ጫና ያደረጉ ምንም አይነት ታጣቂ ቢሆኑ እግዚአብሔር ይከፍላል። አይገርም? ከፈለ እግዚአብሔር። ሁሉንም ከፍሏቸዋል። ከፋይ ነው እግዚአብሔር። አስተውሉና ኑሩ። ከዳናችሁ በኋላ እግዚአብሔር ሰው እንድትሆኑ ይፈልጋል። ሰው የመሆናችሁ ማረጋገጫ ፍትሃዊ መሆን ነው። ለድሃ መራራት ነው። ፍትህ እንዳይዛባ ቸርና ሩሩ መሆን ነው። ሰውን እኩል ማየት ነው። በዘር አለማሰብ ነው። በቀለም አለማሰብ ነው። በብሔር አለማሰብ ነው። ሰው ስትሆኑ ለተበደለ ትቆማላችሁ። እግዚአብሔር ማስተዋል ይስጠን። የእስራኤል ሰዎች እግዚአብሔር ሰማ፣ አየ፣ አዳመጠ፣ ወረደ ሊረዳቸው። ስለዚህ እግዚአብሔር ነገሮችን ባገኛችሁ ጊዜ እንዳትረሱት። የቱን እግዚአብሔር? የረዳችሁን እግዚአብሔር፣ ያገዛችሁን እግዚአብሔር፣ በክፉ ቀን ስትጮህ የሰማችሁ እግዚአብሔር አላችሁ። እግዚአብሔር እኔ ያለኝ እግዚአብሔር። እስቲ የራሳችሁ እግዚአብሔር ያላችሁ ስንቶች ናቸው? አዎ፣ እኛ የሌላ ሀገር እግዚአብሔር አለ፣ የራሴ እግዚአብሔር አለ። በክፉ ቀን የሰማኝ፣ በጨለማዬ ላይ ብርሃን ያበራልኝ፣ ሳለቅስ እንባዬን ያበሰ፣ በተገፋው ጊዜ ያስጠጋኝ፣ በታረዝኩ ጊዜ ያለበሰኝ፣ በተራብኩ ጊዜ ያበላኝ፣ በታመምኩ ጊዜ የፈወሰኝ፣ በብቸኝነቴ ጊዜ ያስጠጋኝ አምላክ አለኝ። አላችሁ እናንተ? እንዳትረሱት እሱ። ኢሳይያስ 10 1 እና 3 ቁጥርን እሱም ብቻ ላንብብና ጨርሳለሁ። ኢሳይያስ 10 ከ1 እስከ 3 መበለቶችን ቅሚያቸው እንዲሆኑ ድሃ አደጎችንም ብዝበዛቸው እንዲያደርጉ የድሃውን ፍርድ ያጣምሙ ዘንድ የችግረኛውን የሕዝቤን ፍርድ ያጎድሉ ዘንድ የግፍን ትእዛዝ ለሚያዙ የግፍ ትእዛዝ ለሚያዙ ማ ላይ? መበለት ላይ፣ ድሃ አደግ ላይ፣ ድሃ ላይ ፍርድን ያጣምሙ ዘንድ ችግረኛውን ሕዝቤን ያጎድሉ ዘንድ የግፍን ትእዛዝ ለሚያዙት፣ ትእዛዝ ለሚያወጡ፣ ክፉንም ጽሕፈት ለሚጽፉ፣ አዋጅ ለሚያወጡ ማለት ነው። ድሃ ላይ፣ ችግረኛ ላይ፣ ጻተኛ ላይ፣ መበለት ላይ ያለ ርኅራኄ የሚጽፉ፣ የሚያውጁ፣ አዋጅን የሚያወጡ፣ የሚያረቁ ለሚጽፉ ወየውላቸው። ስለዚህ የምትጽፉ ሰዎች፣ የምታስቡ ሰዎች፣ ለሀገርም ይሁን ለሕዝብ የምታስቡ ሰዎች እነዚህን ሰዎች ታሳቢ ማድረግ አለባቸው። እነሱ ላይ አቅም የላቸውም ብላችሁ፣ ጉልበት የላቸውም ብላችሁ ድሃ ላይ፣ ችግረኛ ላይ፣ መበለት ላይ፣ ምስኪን ላይ፣ አቅም የሌለው ላይ የምትጽፉ የምታጽፉም ወየውላችሁ። በተጎበኛችሁበት ቀን መከራም ከሩቅ በሚመጣበት ዘመን ምን ታደርጉ ይሆን? ለሌሊትስ ወደ ማን ትሸሻላችሁ? ምክንያቱም ጠባችሁ ከኔ ጋር ነው፣
ችግር ሲገጥማችሁ ወደ ማን ነው ሮጣችሁ የምታመልጡት? መሄጃ አላችሁ ወይ? ክብራችሁንስ ወዴት ትተውታላችሁ? ያኔ ክብራችሁን የት ታስቀምጡታላችሁ? መሸሻ የላችሁ፣ ማምለጫ የላችሁ። እኔ ያለው መጨረሻ ላይ ሂሳብ ከፋይ ዳኛ እኔ ያለው ነው የሚለው እግዚአብሔር። ስለዚህ እዚህም ያላችሁ ሌላም ቦታ ሆናችሁ በልዩ ልዩ አይነት መንገድ ይሄ ማወራው ነገር ድምፁ የደረሳችሁ ሰዎች ምንም ሌላ ኢንቴንሽን የለኝም፣ ነገ መግቢያ ጉድጓድ እንዳይጠፋችሁ፣ መከራ በመጣ ጊዜ ማምለጫ እንዳታጡ። እንደ ምሳሌ 1:23 እግዚአብሔር እንዳይስቅባችሁ፣ እግዚአብሔር እንዳያላግጥባችሁ። መከራ በመጣባቸው ጊዜ መዓትና ምናምን በወረደባቸው ጊዜ የዛን ጊዜ አላግጥባቸዋለሁ፣ እስቅባቸዋለሁ። ለምን ሲባል እኔን መፍራት አልመረጡምና። አላዋቂዎችን ከእውቀት መራቅ ይገላቸዋል፣ ሰነፎችን ችልተኛ መሆን ያጠፋቸዋል። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራ ስጋት ደግሞ ምን ያደርጋል? ያርፋል ተብሎ ተጽፏል። ጆሮ ያለው ይስማ። ከዳናችሁ በኋላ የእግዚአብሔር ፕሮግራም ሰው እንድትሆኑ ነው። ሰው እንድትሆኑ። የማን ሰው? የማን ሰው? እቺ የእግዚአብሔር ሰው ናት። ይሄ የእግዚአብሔር ሰው ነው። በምን አወቅ? ይሄው አድሎ የለማ። ይሄው በመካከል ምንም ኮምፕሮማይዝ። እውነት ነው የሚያወራው፣ እውነት ነው የምትናገረው፣ እውነት ነው ከድሆች ጎን ትቆማለች፣ ከተገፋው ጋር ናት። እቺ የእግዚአብሔር ናት። ይሄ የእግዚአብሔር ነው መባል አለብህ። ሰው ናችሁ ወይ? እንጸልይ። አንገቶቻችንን ዝቅ አድርገን እንጸልያለን። ከዚህ ሰዓት በኋላ እስቲ እንዳንተ ሰው እንድንቀሳቀስ እርዳኝ ብሉና እንጸልይ። ሁሉ ሰው በጥንቃቄ እውነት እግዚአብሔር ሆይ በሞት የምመጣው አንተ ጋር ከሆነ ሰው ሆኜ እንድጨርስ እርዳኝ፣ ሰው አድርገኝ። ቅዱስ በሆነው ሕያው በሆነው ቃሉ ንጹህ በሚያደርገው ቃሉ ወደ ሕይወታችን መጥቷል። ፍትህን እንድናደርግ ርትህን እንድናደርግ የልጁን መልክ እንድንገልጥ በክርስቶስ ኢየሱስ የነበረውን ለተበደሉ መቆምን እሱም በሕይወታችን እንድናሳይ እግዚአብሔር ተናግሮናል። እግዚአብሔር ሆይ ጸጋህን ስጠኝ፣ አቅምን ስጠኝ፣ ጉልበትን ስጠኝ፣ በመንፈስህ እርዳኝ፣ በሽታ መንፈስህ ደግፈኝ እያለን እንጸልያለን። ቸር አባት ቅዱስ እግዚአብሔር በጌታ በኢየሱስ ስም ስለላክልን ስለዚህ መልካም የጊዜው ቃል እጅግ አድርገን እናመሰግንሃለን፣ እጅግ አድርገን እንባርክሃለን። እግዚአብሔር ሆይ የመጣው ቃል ደግሞ በሕይወታችን በጌታ በኢየሱስ ስም 30 60 100 እጥፍ እንድናፈራበት ጸጋህን እንድታበዛልን እንለምንሃለን። ጌታ ሆይ በመጣንባቸው የሕይወት መንገዶች ሁሉ ባለማስተዋል እግዚአብሔር ሆይ ለተበደሉ ባለመቆም ለታረዙት እግዚአብሔር ሆይ ዝም ብለን ባለፍንባቸው ነገር ሁሉ ምህረትን እንድታደርግልን በጌታ በኢየሱስ ክርስቶስ ስም እንለምንሃለን። አቤቱ በኢየሱስ ክርስቶስ ስም ይቅር እንድትለን ምህረትን በሕይወታችን እንድታበዛልን እንማጸናሃለን። ጌታ ሆይ ከዚህ በኋላ ባለን ደግሞ የሕይወት ቆይታችን አንተን ደስ በማሰኘት እግዚአብሔር ሆይ ከወደቁት ጋር ከታረዙት ጋር ከተገፉት ጋር በኢየሱስ ስም ፍትህ ካጡት ጋር አብረን መቆም የምንችልበት ጸጋና አቅም ካንተ ዘንድ ይለቀቅልን። በጌታ በኢየሱስ ስም ይህን በማድረግ መንፈስ ባርከን። ስለ ሁሉ ተባረክ። በጌታ በኢየሱስ ስም ጸለይን፣ አሜን።